ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። ነግሬሽ ነበርኩ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ከማላም ነው። ቼክ ላድርግልሽ እስኪ። ሱሪ ነው አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ፣ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል፣ 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለእድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ። ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ አንድ ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትረባቱ ነው ያልከው። ከየትም ተፈልግ ነግሬሽ ነበር ደግሞ እናስወርደው ብዬ። አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አተያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች የሁሉ ብር? አሬውን ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሞ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደለ? ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ። አውቃለሁ አይደል ምን እንደምትሰራ? አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። እባክን ጓደኛዬ፣ ለስጋችን ስንል ነፍሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ፣ እመጣለሁ። አንተ ማል እንዴ? ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች? እንደውም አያተ መጡ። ዝም ብለህ ብቻ ተማሪ ነው ጡረተኛ። እሺ በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም። እና አልተማርክም? አረ ተመሪያለሁ። አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ። ደግሞ
ሳልነግርሽ ባለቤቴ እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ወይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርስ አለው እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ የሚለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት ይረፍድብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ? ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለ ማኔ እችን ታክል ምንም ነው ያልመሰለኝ እንዴ? የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል፣ ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን? እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም፣ የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለግኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህን ነዋ። አንቺ ግን ትንሽ እንኳን አታፍሪ? ላይ ስትማግጭብኝ፣ ለዚያውም ቤታችን ድረስ አምጥተሽ ደግሞ ከሱ ጋር። አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብ? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። አንተ ምን አባት ስታደርግ ነው ቴሌቪዥኑን የሰበርከው? አረ እንደምታስቡት አይደለም። ወስጄ ልሸጠው ስልኩ ወድቆብኝ ነው። ምን? ስንት ብር የወጣበት አዲስ ቴሌቪዥን እኮ ነው። ምንድነው ችግር? በቃ አሁን መጨቃጨቅ አያስፈልግም። አውጥተን እንጣለው። አንቺ ደግሞ እናሰራዋለን እንጂ እንዴት ነው ቴሌቪዥን የምንጥለው? አረ እኔ ልጁን ነው ያልኩት እንዴ። በቃ እሺ እኔ ራሴ ያሰራዋለሁ። ከየት አጥተህ ነው የምታሰራው? ስራ የለ። የምትተዳደረው እኮ የቤቱን ዕቃ በመሸጥ ነው።